ገዙ አንዳንድ ጥሩ እቃዎች ብትገዙበት ብሩን ይዞ ይቀመጣል። ነገ ጧት አትርፋችሁ ትሸጡታላችሁ። ባንክ ቤት ቢቀመጥ ምንም ትርፍ የለውም። ሀብታም ነው የሚሰራበት። የእናንተ ብር ምን ፋይዳ አለው? ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማአን? እንዴት ናችሁ ቤተሰብ? እኔ ደህና ነኝ አልሐምዱሊላህ። እንደው አንዳንድ ነገር እንመካከር። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። ለእናንተ የሚጠቅም ለእኔም ለእናንተ የሚሆን ነገር አንዳንድ ነገር እንተዋወስ። ቡና እየጠጣን ማለት ነው። ሳይድ ወጣ ብሏል። ከመጣ እንግዲህ ይጠጣል ቡና ማለት ነው። ካልመጣ አልጠጣም። እሺ ሰምታችኋል። ሁሉም ግን ቤታችንን እንደዚህ ጤስ ጤስ እያደረግ ቡና ለመጠጣት እስኪ ጤስ በሳ አመናውለን ያዋልከን አመና አስመሸን ነው የሚባለው። እና ሀባይቦቼ አብዛኛውን ጊዜ የመዳም ቅመሞች ብራቸውን በባንክ ቤት ያስቀምጣሉ። ብሩ ግን እየወደቀ ነው እየሄደ ያለው እና ምን አሰባችሁ? ብራችሁ ባንክ ቤት ተቀምጦ የሀብታም መስሪያ ነው የሚሆነው። ከወለድ ነጻ ማስገቡት ወለድም ያለው ይሁን ሀይቀትን ሁሉም ያው ነው ልንገራችሁ ብዬ ነው። ነገር ግን አንድ ነገር ላስታውሳችሁ፣ ቢያንስ የቤት እኮ እቃችሁን ግዙበት። ለምሳሌ የቲቪ ስታንድ መግዛት ትችላላችሁ። ቴሌቪዥን፣ አልጋ፣ እንደዚሁም ደግሞ በቃ የቤት የሚያስፈልጉንን የምትሉትን ነገር ክችን ካቢኔት፣ ብቻ ምን ብዬ ንገራችሁ፣ ኮንቲነር፣ አንዳንድ እቃዎች ገዝታችሁ ብታኖሩበት ሀታይ በር ታውቃላችሁ። በር ራሱ ብትገዙ ገዝታችሁ አሰርታችሁ ብታኖሩት እናንተ እኮ ባትፈልጉት ብትሸጡት ትርፋማ ናችሁ። የሚገርማችሁ እኔ ይሄንን በር ሳሰራ እንግዲህ ከመስታወት ውጭ በ20 ምናምን ሺህ ብር ነው ያሰራሁት። አሁን 55 ገብቷል ይሄ በር አያችሁ፣ ከአንድ መስኮት ጋራ። ስለዚህ የሆነ ነገር መስራት ባለባችሁ ሳስሩ እናንተ መውደቅ የለባችሁም ብዬ ስለማስብ ነው የምነግራችሁ። ብር ወረቀት ሆኗል በአሁኑ ሰዓት የእኛ ሀገር ብር ማፊ ፋዳ። ስለዚህ ምን ታስባላችሁ? በወንድማችሁ በቤተሰቦቻችሁ ያኖራችሁ እህቶቼ ቤት ለመስራት አቅቷችሁ ቦታ ለመግዛት ብሩ አልሞላ ብሏችሁ ብራችሁን ቁጭ አድርጋችሁ የምትጠባበቁ ሰዎች አላችሁ። ነገር ግን እቃ ብትገዙበት ትርፋማ ናችሁ ብዬ ነው የማስበው። ሰው ወርቅ ምናምን ይላል። እኔ እንጃ ወርቅ ምናልባች ትርፍ የሚኖረው ከ2 ዓመት ከ3 ዓመት ከ4 ዓመት በኋላ ነው እንጂ ወዳውኑ ገዝታችሁ ወዳውኑ እዚህ ሀገር አምጥታችሁ ለመሸጥም ቢሆን አያዋጣም። የተወሰነ ነውና ማለት ነው። እና አሁን ማቴሪያሎች እየተወደዱ ነው። ስለዚህ ቤታችሁ አላልቅ ብሎ ገና ውሃ ልክ ታስሩ ቤቴ ውሃ ልክ ታስሮ ገና አልተመረገም፣ ገና ጭቃ ያስፈልገዋል፣ ገና እንደዚህ ያስፈልገዋል ብላችሁ በር ሳታሰሩ ቁጭ አትበሉ። ቀርማችሁ በር ብታሰሩ ራሱ ትርፋማ ናችሁ። የሚገርማችሁ አሸዋና ድንጋይ ራሱ በጣም ነው የተወደዱት እዚህ ሀገር ላይ። አንድ ባጆ እስከ 50 ሺህ ብር ገብቷል። አሸዋ ድንጋም እንደዛው 52፣ 50፣ 49 ነው በእውቅናም ሆነ በምንም ነገር ግን በቃ ቀደም ብሎ የገዛ ሰው ይድናል። እኛ የሚገርማችሁ 10 ሺህ አልፈጀው ነበር እስከ ማስጫኛው ማለት ነው። እኔ የዛሬ እንግዲህ 4 ዓመት አካባቢ ሱብሃንአላህ 700 ነው 800 ነው ድንጋይ ያስጫንኩት ሳስበው እና የዛሬ 2 ዓመት ደግሞ 11 ይሁን 12 ነበረ የገዛሁት አሸዋ እና በየደቂቃው የኛ ብር እየሞተ ነው ያለው ማለት ነው ሀባይቦቼ። ስለዚህ የምመክራችሁ ነገር ቢኖር ይሄ ነው ማለት ነው። እናንተ ብራችሁን ተጠቀሙበት። ብራችሁን አሁን መሬት ተወዷል አልንገዛልሽም ብርሽ ቁጭ በልልሽ እያሉሽ ቁጭ አድርገሽ ብርሽን ኪሳራ ላይ አትውደቂ እህት አለምዬ ማለት ነው። የብር ስትመጭ ምንም ነገር አይገዛም፣ ምንም ነገር አያደርግም። ነገር ግን ስራ ላይ አውሉት። የሆነ ነገር ግዙበት። በቃ ኮንቴነሩን ገዝተሽው በስነ ስርዓት አኑሩት። ከዛ መልሰሽ ትሸጪዋለሽ። ትርፋማ ነሽ። በቃ ትርፋማ ነሽ። የሆነ ነገር ገዛሽ፣ ቁምሳጥን ገዝተሽ አኖርሽው፣ ስትሸጪው ትርፋማ ነሽ። በቃ እኔ ይሄንን ነው የምነግራችሁ ማለት ነው። በአሁኑ ሰዓት ነቅ የሆኑ ገንዘባችሁን በማይንቀሳቀስ አካውንት አኑራችሁ ሄዳችሁ እናንተ ካልመጣችሁ ስለማይል እንግዲህ ምንም ማድረግ አይቻልም ማለት ነው። ያው ሰራ አድርጋችሁ መታችሁ
ራሳችሁ ስለሆናችሁ የምታንቀሳቅሱ። እስከዛ ውጭ ግን ሌሎቻችሁ በቤተሰብ ብር አኑራችሁ የምልኩ እህቶቼ፣ የምታኖሩ እህቶቼ ስራ ስሩበት፣ ስራ ይሰራበት። ብራችሁ ዝም ብሎ አይቀመጥ። ወረቀት ነው፣ ወረቀት ነው። በቃ ምንም ነገር እየገዛ አይደለም የኛ ብር እና ይህንን ላስታውሳችሁ እወዳለሁ ውዶቼ ማለት ነው። እና ሀባይብ ያው ለእኔ የተሰማኝን ነው የነገርኳችሁ ስላችሁ ራሴ ባደርገው ይጠቅመኛል ብዬ የምለውን ነው ምነግራችሁና ተጠቀሙበት። ብራችሁን አካውንት ቁጭ አድርጋችሁ ወረቀት አይሆንባችሁ። በሚንቀሳቀስ አካውንት በወንድም በእህት በእናት ያስቀመጣችሁ እህቶች፣ የምልኩ እህቶች የሆነ ነገር ግዙበት ማለት ነው። የወደፊት ራሱ ቤት እንሰራለን እንደዚህ እናደርጋለን ብላችሁ አማና ያለበት አካባቢ ከሆነ ቀድማችሁ ማቴሪያሉን ራሱ መግዛት ትችላላችሁ ማለት ነው። ቆርቆሮን ገዝታችሁ ማኖር ትችላላችሁ ሳይጨምር፣ ከሲሚንቶ ውጭ ማለት ነው። ከሲሚንቶ ውጭ ማለት ነው። ሌላውን ገዝታችሁ አሸዋ ገዝታችሁ ድንጋይ ገዝታችሁ ማኖር ትችላላችሁ ሳይጨምር። እየባሰ ነው እንጂ እየቀነሰ የሚሄድ የለም። በ2 ዓመት ውስጥ ብዙ ለውጦችን እኔ አይቼበታለሁኝና ያን ነገር እናንተ ብትጠቀሙበት ብዬ ነው የምነግራችሁ ማለት ነው። እንደዚሁም ደግሞ እቃዎች ብትገዙ፣ አንዳንድ ጥሩ እቃዎች ብትገዙበት ብሩን ይዞ ይቀመጣል። ነገ ጧት አትርፋችሁ ትሸጡታላችሁ። ባንክ ቤት ቢቀመጥ ምንም ትርፍ የለውም። ሀብታም ነው የሚሰራበት። የእናንተ ብር ምን ፋዳ አለው? ምንም ፋዳ የለውም። ለእናንተ ጥቅም የለውም። ነገር ግን የሆነ እቃ ገዝታችሁ ብታኖርበት 2000 3000 እስከ 10000 ብር ትርፍ ሊኖረው ይችላል። ከዛ በላይም ሊኖረው ይችላል። ያ እቃ ማለት ነው በአማና ከተቀመጠ፣ በስነ ስርዓት ተገዝቶ ከተቀመጠ፣ ከተሰራና ጥራት ያለው ነገር ከሆነ ትርፍ አለው እና ያን ነገር እሰቡበት። እንደዚሁም ደግሞ በቃ ለብዙ ጊዜና ብራችሁን ጭምድድ አድርጋችሁ ይዛችሁ ያኔ በማይንቀሳቀስ አካውንት የሞተ ብር አይሆንባችሁ። መታችሁ አንቀሳቅሱት፣ መታችሁ ስራ ስሩበት፣ መታችሁ የሆነ ነገር ግዙበት። ብር አለን ብቻ ፋዳ የለውም። ምክንያቱም ብራችን የመግዛቱ አቅም በጣም እየወደቀ ነው ያለው። ልክ እንደ ፊሊፒን ሀገር። ፊሊፒኖች ይሉኝ ነበረ ብራችን ምንም አይገዛም ይሉ ነበር ማለት ነው። እና ስላንኪያም እንደዛው። ስለዚህ አንዳንድ ጊዜ የኛም ብር የእነሱን እጣ ፈንታ እየያዘ ነው። በቃ ብር እንደዚህ ታቅፋችሁ ሂዳችሁ የለም በቃ አይገዛም። በፌስታል እንደዚህ አንጠልጥላችሁ ነው የምትመጡት ማለት ነው። እና ያ ነገር ከመሆኑ በፊት ብራችሁ ከመውደቁ በፊት የመግዛት አቅሙ ከመዳከሙ በፊት የሆነ ነገር ማድረግ መሞከር አለባችሁ ሀባይቦቼ። ይሄ እንግዲህ የእህትነት ምክሬ ነው። እና እሰቡበት። ብር እያላችሁ ወደኋላ አትቅሩ። ያው ቦታ ቢባል ህገወጥ ቦታ አይመከርም። ስለዚህ ህጋዊ ለመግዛት ብር ብዙ አመት አጠራቅማላችሁ ማለት ነው። ያ ብር ግን የመግዛት አቅሙ እየወደቀ ነው። እናንተ የዛሬ አመት ይሄን ያህል ብር ሞልቶልኝ እገዛለሁ ስትሉ መሬት እዛ ላይ ደርሷል። በቃ የለም ተወዷል ማለት ነው። እና በዛ ምክንያት እናንተ አላማችሁን ግብ ሳትመቱ ትቀራላችሁ። ያ ከመሆኑ ግን እቃ ገዝታችሁበት ራሱ ብትሸጡት ነው የሚያዋጣችሁ። እና ተፍ ተፍ ብትሉ ማለት ነው ጊዜ ከመርፈዱ በፊት። እና አብሽሩልኝ ሀባይቦች፣ በያላችሁበት ዓለም ዳርቻ አላህ ይጠብቅልኝ። በያላችሁበት በሰላም ለሀገራችሁ ያብቃችሁ ሀባይቦቼ። ሰላማችሁ ብዝት ይበል። በሌላ ቪዲዮ እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ባይ ባይ።